ሰላም ጤና ይስጥልኝ። ይህ ኬና ኒውስ ነው። በዛሬው ዕለት የተሰሙትን ዜናዎች ወደ እናንተ ይዤ መጥቻለሁ። በቅድሚያ አርዕስቶቹን። በአማራ ክልል ለአንድ ሳምንት ያልተቋርጦ የሰነበተው የትራንስፖርት አገልግሎት በአንዳንድ አካባቢዎች መጀመሩን ነዋሪዎች ተናገሩ። በቤይሩት የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን በጎዳናዎች ላይ ማደር እንደጀመሩ ተሰማ። ግብጽ የሰላም አስከባሪ ኃይል ለማሰማራት ያቀረበችውን ሐሳብ መቀበሏን ሶማሊያ አስታወቀች። የባህረ ሰላጤው ሀገራት እስራኤል ኢራንን ለማጥቃት የአየር ክልላቸውን እንዳትጠቀም ከለከሉ። ሄዝቦላ ከእስራኤል የተቃጣበትን ጥቃት ለመመከት አዲስ ወታደራዊ እዝ ፈጠረ። የሄዝቦላ መሪ ለጥቂት ከግድያ ካመለጠበት የቤይሩቱ ጥቃት እስራኤል 22 ሰዎችን ገደለች። የኢራን የውጭ ጉዳይ ሚኒስተር እስራኤል የበቀል እርምጃዋን ከወሰደች ጠንካራ ምላሽ እንሰጣለን ሲሉ ዳግም አስጠነቀቁ። የመንግስታቱ ድርጅት እስራኤል የጋዛ ጤና ተቋማትን ሆን ብላ አጥቅታለች ብሎ ከሰሰ። መንግስት ከጃልሰኝ ነጋሳ ጋር ለመነጋገር ዝግጁ መሆኑን አስታወቀ። 5 ኒውክሌር የታጠቁ ሀገራት በኒውዮርክ ስብሰባ ሊያደርጉ ነው ተባለ። በቤይሩት የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን በጎዳናዎች ላይ ማደር እንደጀመሩ ተሰማ። በሊባኖስ የሚገኙ በርካታ ስፍራዎች ላይ እስራኤል ጥቃት መሰንዘር መጀመሯን ተከትሎ ለስራ ብሎ ወደ ሀገሪቱ የሄዱ እነዚህ ዜጎች ለመሰረት ሚዲያ በላኩት መረጃ አሁን ላይ ከአሰሪዎቻቸውን ጥለው ወይም ከቤት አስወጥቷቸው ቤታቸውን ቆልፈው ስለወጡ በመቶዎች የሚቆጠሩ በመንገድ ዳር ለማደር ተገደዋል። በየቀኑ የቦምብ ናዳ በሚወርድባት ቤይሩት ጎዳናዎች መንገድ ዳር እያደረ ነው። ሁሉም ነፍስ አውጭኝ ላይ ስለሆነ የሚረዳን የለም ያለችው በቤይሩት ጀናን ተብሎ በሚጠራው አካባቢ የምትገኝ አንድ ኢትዮጵያዊት የሚበሉት ምግብና የሚጠጡት ውሃ እንኳን እንደተቸገሩ ነው የተናገረችው። ሌላኛዋ በቤት ሰራተኝነት የዛሬ 4 ዓመት ወደ ቤይሩት ያቀናችው ኢትዮጵያዊት ደግሞ አሰሪዎቼ የሰራውበትን ገንዘብ እንኳን ሳይሰጡኝ ቤታቸውን ቆልፈው ሄደዋል። ገንዘብ የሚባል እንኳን እጄ ላይ የለም። የኢትዮጵያ ኤምባሲ ብሄድ ከምዝገባ ውጪ ምንም መፍትሄ የለም ብላ መንግስት በተቻለ አቅሙ በህይወት እንዲያወጣቸው ተማጽናለች። የኢትዮጵያ አየር መንገድ በቤይሩት የሚያደርገውን በረራ ከ5 ቀናት በፊት እንዳቋረጠ ያስታወቀ ሲሆን አሁን ላይ ዜጎችን ለማውጣት ቢሞክር እንኳን በምን በኩል እንደሆነ ግልጽ እንዳልሆነ ታውቃል። ያደጉት ሀገራት ግን ልዩ በረራዎችን ለዜጎቻቸው በማመቻቸት ያስወጡ እንደሆነ ታውቋል። የውጭ ጉዳይ ሚኒስቴር ባወጣው አንድ መግለጫ ኢትዮጵያውያንን ወደ ሀገራቸው ለመመለስ የተቋቋመ ብሔራዊ ኮሚቴ ቀዳሚ ትኩረቱ በሊባኖስ ለሚገኙ ኢትዮጵያውያን በማድረግ እየሰራ ነው ብለዋል። በስፍራ ያሉ ዜጎች ይህ ነው የሚባል ድጋፍ ከመንግስት አላገኘንም እያሉ ቢሆንም ቤይሩት የሚገኘው ቆንጽላ ጀነራል ጽህፈት ቤት ግን በሊባኖስ የሚገኙ ዜጎቻችን በአካልና ዲጂታል ምዝገባ ስርዓት ዘርግቶ እያከናወነ ይገኛል በማለት አስታውቆ ነበር። ሄዝቦላ ከእስራኤል የተቃጣበትን ጥቃት ለመመከት አዲስ ወታደራዊ እዝ እንደፈጠረ ተነገረ። የሊባኖሱ ሄዝቦላ ከፍተኛ መሪዎቹ በእስራኤል መገደላቸውን ተከትሎ በደቡባዊ ሊባኖስ ለመጀመሪያ ጊዜ ጦርነት እየተዘጋጀ መሆኑን ምንጮች አረጋግጠዋል። በኢራን የሚደገፈው የሄዝቦላ ከእስራኤል ጋር ለሚኖሩ የተራዘመ ጦርነት አዲስ ወታደራዊ እዝ መመስረቱን ነው ሮይተርስ ምንጮችን ዋቢ አድርጎ የዘገበው። አዲሱ የሄዝቦላ ወታደራዊ እዝ ሮኬቶች እንዲተኮሱ ትዕዛዝ የሚሰጥና ከእስራኤል ጋር የእግረኛ ውጊያን የሚያከናውን መሆኑን ከድርጅቱ ቅርበት ያላቸው ምንጮች ያረጋገጡት። ሄዝቦላ አሁንም ቢሆን በርካታ መሳሪያዎች በእጁ እንዳሉ የሚነገር ሲሆን ከታጠቃቸው መሳሪያዎች መካከልም ከዚህ ቀደም ጥቅም ላይ ያለዋላቸውን አደገኛ ሚሳኤሎች ይገኙበታል ነው የተባለው። የሄዝቦላ መሪ ነስረላ በእስራኤል መገደሉን ተከትሎ ቡድኑ ጦርነት ካካሄደ ቀናት ተስተጓጎለ ቢሆንም መሪው ከተገደለ ከ72 ሰዓታት በኋላ አዲስ ኦፕሬሽን ክፍል ተቋቁሞ ወደ ውጊያ እንደገባ መደረጉን ነው ምንጮች የተናገሩት። አዲሱ የእዝ እስራኤልን ጥቃት ቢያደርስበትም ስራው እንደቀጠለ ሲሆን በተለይም በደቡብ ሊባኖስ የሚገኙ ተዋጊዎች በእዙ በሚደርሳቸው ትዕዛዝ መሰረት ሮኬቶችን በመተኮስና መዋጋት ላይ ይገኛሉ ተብሏል። ለሄዝቦላ ቅርብ የሆነ ከፍተኛ ባለስልጣን አዲስ የተቋቋመው እዝ አሁን የማጥቃት ጦርነት እያካሄደ ነው ብለዋል። ስማቸው ያልተገለጸው የሄዝቦላ የጦር አዛዥ በጉዳዩ ላይ በሰጡት አስተያየት ስማቸው ያልተገለጸ የሄዝቦላ ጦር አዛዥ በጉዳዩ ላይ በሰጡት አስተያየት አዲሱ እዝ በጠቅላላ በሚስጥር እንደሚሰራ በመግለጽ ስለ አወቃቀሩ ምንም አይነት ተጨማሪ ዝርዝር አልሰጡም። መሪው ከ2 ሳምንት በፊት በእስራኤል አየር ጥቃት የተገደለውን ሄዝቦላ እስካሁን አዲስ መሪ ያልመረጠ ሲሆን ተተኪ መሪ ይሆናሉ ተብሎ ሲጠበቁ የነበሩ ሰውም በእስራኤል መገደላቸው ይታወሳል። በሄዝቦላ ላይ አየር ድብደባ ጥቃት መሰንዘር የጀመረችው እስራኤል ካሳለፍነው ሳምንት ጀምሮ እግረኛ ጦሯን ወደ ሊባኖስ በመላክ
በኢራቅ ውጊያ ጀምራለች። የሊባኖሱ ቡድን ሄዝቦላ ከእስራኤል ጋር በገጠመው ጦርነት በእስራኤል ጦር ላይ የተሳኩ ጥቃቶችን መሰንዘሩን ያስታወቀ ሲሆን የእስራኤል ወታደሮችን እንደገደለም አስታውቋል። 5 ኒውክሌር የታጠቁ ሀገራት በኒውዮርክ ስብሰባ ሊያደርጉ እንደሆነ ተሰማ። 5 ኒውክሌር የታጠቁ ሀገራት በኒውዮርክ ስብሰባ ሊያደርጉ እንደሆነ ተሰምቷል። 5 ኒውክሌር የታጠቁ ሀገራት ቡድን በሚቀጥሉት 2 ሳምንታት ውስጥ በአሜሪካ ኒውዮርክ ስብሰባ ሊያደርጉ መሆኑን የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተገልጿል። በዚህ ስብሰባ ኒውክሌር የታጠቁትና የተመድ ጸጥታው ምክር ቤት ቋሚ አባል የሆኑት ሩሲያ፣ አሜሪካ፣ ፈረንሳይ፣ ቻይና፣ እንግሊዝ እንደሚሳተፉ ሮይተርስ የሩሲያ መገናኛ ብዙሃንን ጠቅሶ ዘግቧል። ሀገራቱ በምን ኃላፊነት ደረጃ እንደሚሳተፉም ግልጽ አላደረጉም። ከዩክሬን ጦርነት ወዲህ በሩሲያና በምዕራባውያን መካከል ያለው ውጥረት እያየለ በመምጣቱ ስብሰባ አስፈላጊ ነው ተብሏል። ፕሬዝዳንት ቭላድሚር ፑቲን ሩሲያ የኒውክሌር የጦር መሳሪያ አጠቃቀም ፖሊሲዋን መቀየሯን መናገራቸው ይታወሳል። ሞስኮ ለአዲሱ የኒውክሌር አጠቃቀም ፖሊሲዋ የኒውክሌር ጦር መሳሪያ ልትጠቀም የምትችልባቸው ሁኔታዎችን ዘርዝራለች። በጥር 2022 ሩሲያ በዩክሬን ላይ ልዩ ያለችው ወታደራዊ ዘመቻ ከመጀመሯ ከሳምንታት በፊት 5ቱ ኒውክሌር የታጠቁ ሀገራት ኒውክሌር በታጠቁ ሀገራት መካከል ጦርነት እንዳይኖር እንደሚሰሩ ገልጸው ነበር። ሀገራቱ በወቅቱ የኒውክሌር ጦርነት አሸናፊ እንደሌለው እናረጋግጣለን፣ በፍጹም መጀመር የለበትም ብለውም ነበር። ሩሲያ በዩክሬን ያደረገችው ልዩ ወታደራዊ ዘመቻ የሚቃወሙት ምዕራባውያን እስካሁን ድረስ ለዩክሬን የገንዘብና የጦር መሳሪያ ድጋፍ እያደረጉ ሲሆን በሩሲያ ላይ ደግሞ ማዕቀብ መጣል ጀምሮ የሚችሉትን ሁሉ ጫና እያሰደሩ መሆኑን የተነገረው። ሩሲያ ምዕራባውያን ሀገራት ከመርዳት አልፈው በቀጥታ በጦርነቱ የሚሳተፉ ከሆነ ሶስተኛው የዓለም ጦርነት ሊነሳ ይችላል ስትልም አስፈራርታለች። ፑቲን ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር ለመጀመሪያ ጊዜ ይወያያሉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከማዕከላዊ እስያ ሀገራት መሪዎች ጋር ለመምከር ቱርክሜኒስታን ገብተዋል። የኢራኑ አቻቸው መሱድ ፔዜሽኪያን በጉባኤው ለመሳተፍ አሽጋባት መግባታቸውን የኢራኑ መህር ኒውስ ዘግቧል። ቱርክሜኒስታን የ18ኛው ክፍለ ዘመን ታዋቂ ገጣሚና ምሁር ማክታይሙግሊ ፓሪጂ 300ኛ ዓመት ልደት ታከብራለች። ከዚህ ክብረ በዓል ባሻገርም የፓኪስታን፣ ካዛኪስታን፣ ኪርጊስታን፣ ታጂኪስታን፣ ኡዝቤኪስታን መሪዎች የሚሳተፉበት ጉባኤ ማስተናገዷ ተገልጿል። የሩሲያው ፕሬዝዳንት በጉባኤ መክፈቻ ከሞስኮ ወዳጅ እና አጋር ሀገራት ጋር በመሆን አዲስ ዓለም ስርዓት የመገንባት ፍላጎት እንዳላቸው መናገራቸው ክሬምሊን ገልጿል። ፑቲን አሜሪካ መራሹና የአንድ ወገን የበላይነት የሚታይበት የዓለም ስርዓት በባለ ብዙ ወገን ስርዓት እንዲተካ እየሰሩ ሲሆን ከምዕራባውያን ጋር ግንኙነታቸው ከሻከረ እንደ ቻይና፣ ሰሜን ኮሪያና ኢራን ጋር ትብብራቸውን በማሳደግ ተጠምዷል። ፑቲን በአሽጋባት ቆይታቸው ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር ለመጀመሪያ ጊዜ ይገናኛሉም ተብሏል። መሪዎቹ በወቅታዊ የመካከለኛ ምስራቅ ውጥረት ዙሪያ እንደሚመክሩም ተገልጿል። ኢራን በ2022 የሩሲያ ድሮኖችን ለመላክ የ1.7 ቢሊዮን ዶላር ስምምነት ከሞስኮ ጋር መፈራረሟን አሶሺየትድ ፕሬስ አስታውሷል። አሜሪካና አጋሮቿ ቴህራን አጭር ርቀት ተምዘግዛጊ ሚሳይሎችን ለሩሲያ ልካ በዩክሬን ጦር መሳሪያ ጥቅም ላይ መዋላቸውን ደጋግሞ መግለጻቸውም አይዘነጋም። በጋዛው ጦርነት እስራኤል የሚያወግዙ ተደጋጋሚ መግለጫዎችን ያወጣችው ሞስኮ በወቅታዊ የእስራኤል ኢራን ፍጥጫ ዙሪያ ምን አይነት አቋም ትይዛለች የሚለው ይጠበቃል። የኢራኑ አዲሱ ፕሬዝዳንት ከዚህ ወር ሩሲያ የሚደረገው የብሪክስ አባል ሀገራት ሲሳተፉ ከፑቲን ጋር የሀገራቱን ትብብር በሚያጠናክሩ ጉዳዮች ላይ እንደሚመክሩም ነው የተገለጸው። የባህረ ሰላጤው ሀገራት እስራኤል ኢራንን ለማጥቃት የአየር ክልላቸውን እንዳትጠቀም ከለከሉ። የባህረ ሰላጤው ሀገራት እስራኤል ኢራንን ለማጥቃት የአየር ክልላቸውን እንዳትጠቀም ከልክለዋል። የባህረ ሰላጤው ሀገራት እስራኤል በኢራን ላይ ለምትፈጽመው የአሰፋ ጥቃት የአየር ክልላቸውን እንደማይፈቅዱ አስታውቀዋል። ሀገራቱ የእስራኤል ሚሳኤልና የጦር ጀቶች አየር ክልላቸውን አቋርጠው ማለፍ እንደማይችሉ ነው የገለጹት። ከሰሞኑ ሳውዲ አረቢያና ኳታርን ጨምሮ በሌሎች የባህረ ሰላጤው ሀገራት ጉብኝት እያደረጉ የሚገኙት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል ትፈጽማለች ተብሎ ለሚጠበቀው የአጸፋ ምላሽ የባህረ ሰላጤው ሀገራት የአየር ክልላቸውን እንዳይፈቅዱ ማስጠንቀቅ
ማስጠንቀቃቸው ይታወሳል። ሚኒስትሩ በዚህ ወቅት የትኛው ባህረ ሰላጤ ሀገር የአየር ክልልም ሆነ ወታደራዊ ካምፕ መነሻ አድርጎ በኢራን ላይ ጥቃት የሚፈጸም ከሆነ ቴህራን ከሁሉም የባህረ ሰላጤው ሀገራት የተቃጣ ጥቃት አድርጋ እንደምትወስደው አስጠንቅቀዋል። ሳውዲ አረቢያ፣ ኳታር፣ አረብ ኤምሬትስ የአየር ክልላቸውን ለእስራኤል ጥቃት መዋያነት እንዳያገለግል ዝግ ካደረጉ የአካባቢው ሀገራት መካከል ይጠቀሳሉ። የቴህራን ባለስልጣናት ሳውዲ አረቢያን ጨምሮ ሌሎች የአካባቢው ሀገራት የአየር ክልላቸውን ለቴል አቪቭ ጥቃት ክፍት የሚያደርጉ ከሆነ በአካባቢው የሚገኙ የኢራን አጋሮች በነዳጅ ማውጫ ጣቢያዎች ላይ ጥቃት ሊፈጽሙ እንደሚችሉ ማስጠንቀቃቸውን ሮይተርስ ምንጮችን ጠቅሶ ዘግቧል። ከዚህ ባለፈም የባህረ ሰላጤው ሀገራት በአሜሪካ ላይ ያላቸውን ተጽዕኖ በመጠቀም እስራኤል በኢራን ላይ የነዳጅ ማውጫ ጣቢያዎች ላይ ጥቃት እንደማትፈጽም ዋሽንግተን ጫና እንድታደርግ በማግባባት ላይ እንደሚገኙም ነው የተነገረው። የባህረ ሰላጤው ባለስልጣናት ከአሜሪካ አቻዎቻቸው ጋር በመገናኘት እስራኤል ልትወስድ የምትችለውን የበቀል እርምጃ በቀጠናው ላይ የሚያስከትለውን ተጽዕኖ ለመከላከል ጥረት እንደሚደረግ መመካከር ጀምረዋል። በሳውዲ አረቢያ የሚመራው በነዳጅ ላኪ ሀገራት ድርጅት ኦፔክ በእስራኤል የበቀል እርምጃ በኢራን የነዳጅ ማውጫ ስፍራዎች ላይ የሚፈጸም ከሆነ በዚህ ሊፈጠር የሚችል አቅርቦት እጥረት ለማካከስ የሚችል በቂ የነዳጅ ክምችት እንዳለውም አስታውቋል። ነገር ግን ከእስራኤል ጥቃት ጋር በተያያዘ በመካከለኛው ምስራቅ ከፍተኛ የነዳጅ አምራች ከሚባሉት አረብ ኤምሬትስ እና ሳውዲ አረቢያ የነዳጅ ማውጫ ስፍራዎች ላይ ጉዳት ቢደርስ የዓለም ከፍተኛ የነዳጅ አቅርቦት ችግር ሊገጥማቸው ይችላልም ተብሏል። የሂዝቦላ መሪ ለጥቂት ከግድያ ካመለጠበት የቤሩት ጥቃት እስራኤል 22 ሰዎችን ገደለች። የእስራኤል ጦር በትናንትናው ምሽት በማዕከላዊ ቤሩት በፈጸመው ጥቃት 22 ሰዎች ሲሞቱ ከ100 በላይ ሰዎች ደግሞ መቁሰላቸው ተነግሯል። የሊባኖስ ባለስልጣናት እንደተናገሩት ከሆነ የጥቃት ኢላማ የነበረው አንድ የሂዝቦላ ከፍተኛ አመራር ሲሆን አመራሩ ለጥቂት ከግድያ ሙከራው ማምለጡን 3 የደህንነት ምንጮች አረጋግጧል። የእስራኤል የአየር ድብደባ ኢላማ የነበረው ዋፊቅ ሳፋ ሂዝቦላ ላይዘን እና የትብብር ክንፍ መሪ ሲሆን የሂዝቦላና የሊባኖስ መንግስት የደህንነት ተቋማት ግንኙነት የማስተባበር ኃላፊነት ያለው ሰው ነው። ዋፊቅ ሳፋ የትናንትናው የእስራኤል አየር ድብደባ ዋነኛ ኢላማ የነበረ ሲሆን ሆኖም ከግድያ ሙከራ ማምለጡን የደህንነት ምንጮች ያረጋገጡት የእስራኤል አየር ጥቃት ሰዎች በብዛት የሚኖሩበትን አፓርታማዎችና በርካታ ሱቆች በሚገኙበት ማዕከላዊ ቤሩት ላይ በፈጸሙት ነው በርካታ ንጹሃን ዜጎች ላይ ጉዳት የደረሰው ተብሏል። የእስራኤል አየር ጥቃት ሰዎች በብዛት የሚኖሩበት አፓርታማዎች እና በርካታ ሱቆች የሚገኙበት ማዕከላዊ ቤሩት ላይ በመፈጸሙ ነው በርካታ ንጹሃን ዜጎች ላይ ጉዳት የደረሰው ተብሏል። እስራኤል በስፍራው ላይ የአየር ድብደባ ከመፈጸሟ በፊት ነዋሪዎች ለቀው እንዲወጡ ምንም አይነት ማስጠንቀቂያ እንዳልሰጠችም ነው የተገለጸው። ስለ አየር ድብደባው በእስራኤልም ሆነ በሂዝቦላ በኩል እስካሁን የተባለ ነገር ባይኖርም የሊባኖስ ጤና ሚኒስተር ባወጣው መግለጫ በእስራኤል ማዕከላዊ ቤሩት የአየር ድብደባ 22 ሰዎች ሲሞቱ 117 ሰዎች ደግሞ ቆስሏል ብሏል። በአየር ድብደባው ከሞቱት ሰዎች መካከልም 8 የአንድ ቤተሰብ አባላት የሚገኝ ሲሆን ከነዚህ ውስጥ 3ቱ ህጻናት እንደሆኑና በቅርቡ በደቡብ ሊባኖስ ያለውን ጦርነት ሸሽተው ወደ ቤሩት በመምጣት መኖር የጀመሩ ናቸውም ተብሏል። በተያያዘ ዜናም በሊባኖስ የሚገኘው የተባበሩት መንግስታት የሰላም አስከባሪ ኃይል በእስራኤል ጦር ጥቃት እንደተዘነዘረበትም አስታውቋል። የእስራኤል ጦር በተመድ የሰላም አስከባሪ ኃይል ዋና አዛዥ ላይ ታንክ በመተኮሱ የጥበቃ ማማ ላይ የነበሩ 2 የሰላም አስከባሪ አባላት ላይ ጉዳት እንደደረሰባቸው ነው የተገለጸው። የተባበሩት መንግስታት ድርጅት በሊባኖስ ውስጥ የሚገኙ የሰላም አስከባሪ አካላት ደህንነት የአደጋ ተጋላጭነቱ ከዕለት ዕለት እየጨመረ ነው ተብሏል። እስራኤል በጋዛ ሆስፒታሎች ላይ የፈጸመችው ጥቃት በጦር ወንጀለኝነት የሚያስጠይቃት ነው ሲሉ የመንግስታቱ ድርጅት መርማሪ ኮሚሽን አስታወቁ። ግጭት ባለባቸው ስፍራዎች በማምራት የሰብአዊ መብት ጥሰቶችን የሚመረምረው ኮሚሽኑ እስራኤል የጋዛ የጤና ስርዓትን የማውደም ፖሊሲ ቀርጻ በስፋት ተገብራለች ብለዋል። ኮሚሽኑ ይፋ ባደረገው የምርመራ ሪፖርት እስራኤል በጋዛ የጤና ተቋማት ላይ የፈጸመችው ጥቃትና የታሰሩ ፍልስጤማውያን አያያዟ በጦር ወንጀለኝነት በሰብአዊነት ላይ በመፈጸም ወንጀል የሚመደብ መሆኑን ገልጿል። ሐማስ እና የፍልስጤም ተዋጊ ኃይሎችም የእስራኤል ታጋቾች ላይ የሚፈጽሙት ተግባር በጦር ወንጀል የሚያስጠይቅ መሆኑን ነው የመንግስታቱ ድርጅት መርማሪ ኮሚሽን ይፋ ያደረገው። እስራኤል ለኮሚሽኑ አዲስ ሪፖርት እስካሁን ምንም ምላሽ ባትሰጥም ከዚህ ቀደም የመንግስታቱ ድርጅት የሚያወጣቸውን ሪፖርቶች አድሏዊ ናቸው በሚል ስታጣጥል መቆየቷ ይታወሳል። በጥቅምት ወር መጨረሻ ለመንግስታቱ ድርጅት ጠቅላላ ጉባኤ የሚቀርበው የምርመራ ሪፖርት በመንግስታቱ ድርጅት የቀድሞ የደቡብ አፍሪካ የሰብአዊ መብት ኃላፊ ናቪ ፒሌ
መርተውታል። የእስራኤል የጸጥታ ኃይሎች የጤና ባለሙያዎች ሆን ብለው ገድለዋል፣ አስረዋል፣ አሰቃይተዋል ያለው ሪፖርቱ በተለይም ህጻናት በጤና ስርዓቱ መውደቅ ክፉኛ መጎዳታቸውንም አብራርተዋል። ኮሚሽኑ የ5 ዓመቷን ሂንድ ራጃብ አሟሟቷን ዋቢ አድርጎ ጠቅሷል። ከቤተሰቦቿ ጋር የእስራኤልን ጥቃት ስትሸሽ መኪናቸው ይመታል። አብዛኛው የቤተሰብ አባላት ህይወታቸው ወዲያውኑ ሲያልፍ ሂንድ የፍልስጤም ቀይ መስቀል በፍጥነት እንዲደርስላት ትጠይቃለች። የቀይ መስቀል አምቡላንስ ለሂንድ ለመድረስ በጉዞ ላይ እንዳለ በሌላ ጥቃት ተመቶ ሁሉም ህይወታቸው አልፏል። የተመድ የምርመራ ኮሚሽን እስራኤል በጋዛ የጤና ተቋማት ላይ ያደረሰችውን ውድመት በፍልስጤማውያን መጻኢ በተለይም በህፃናት ላይ ጥቁር ጠባሳ ጥሏል ይላል ሪፖርቱ። ሐማስን ጨምሮ ነፍጥ ያነገቡ የፍልስጤም ቡድኖች ከእስራኤል ታግተው የተወሰዱ ሰዎች ላይ አካላዊና ጾታዊ ጥቃት እያደረሱ መሆኑንም ታጋቾችም የውሃ የምግብና ንጽህና መጠበቂያ እንዲያጡ መደረጉን ተጠቅሷል። በጋዛ የሚገኙ ታጋቾች ያለምንም ቅድመ ሁኔታ ይለቀቁ ያለው የተመድ መርማሪ ኮሚሽን በእስራኤል እስር ቤቶች የሚገኙ በሺዎች የሚቆጠሩ የፍልስጤማውያን ሁኔታ ማሳሰቢ መሆኑንም ገልጿል። የእስራኤል የጸጥታ ኃይሎች ፍልስጤማውያን እስረኞች ላይ ከባድ ድብደባ፣ አስገድዶ መድፈርና የተለያዩ ጾታዊ ጥቃቶች እያደረሱ መሆኑን በመጥቀስም ጥቃቱ በሀገሪቱ የብሔራዊ ደህንነት ሚኒስተር ኢታማር ቤን ግቪር ቀጥታ ትዕዛዝ እንደሚፈጸም አብራርቷል። የኮሚሽኑ ሪፖርት እስራኤል በዓለም አቀፉ የፍትህ ፍርድ ቤት የፍትህ ፍርድ ቤት ICCJ እና ከዓለም አቀፉ የወንጀለኞች ፍርድ ቤት የቀረቡትን ክሶች የሚያጠናክሩ በርካታ ማስረጃዎችንም መያዙንም ቢቢሲ ዘግቧል።